አምስተኛው ዕለት ዓርብ ደግሞ ስቅለት የሚባል ስያሜ ተሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጥንተ ተፈጥሮ አዳምን በዕለተ ዓርብ ፈጥሮታል። ዳግመኛም በዚሁም ዕለት አዳምን ለማዳን ራሱን መሥዋዕት አድርጎ ቀርቧል። በመስቀልም ላይ ተሰቀለለት። በመሆኑም ከዕለተ ሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓትም ድረስ አይሁድ በጌታችን ላይ ብዙ መከራ ያጸኑበት ሰዓት ሆኗል። አንድ ቆራቢ ወይንም የጌታችን ኢየሱስ ክርስቶስን ሥጋና ደሙን ለመቀበል የተዘጋጀ ሰው ለ18 ሰዓት የሚጾመው ምክንያቱም ከሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓት 18 ሰዓት ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋዬን በበላችሁ ጊዜ ደሜንም በጠጣችሁ ሰዓት መከራዬና ሞቴን ትናገራላችሁ ብሏልና። ከሐሙስ 3 ሰዓት እስከ ዓርብም 6 ሰዓት ድረስ ብዙ መከራ ሲፈራረቁበትና ሲያንገላቱት ከቆዩ በኋላ ዓርብ ከቀኑ 6 ሰዓት ላይ መስቀል ላይ ቢሰቅሉትም 7 ታላላቅ ታምራት ተፈጽሟል። እነርሱም የፀሐይ መጨለም፣ የጨረቃ ደም መሆን፣ የቤተ መቅደስ መጋረጃ በመካከሉ ለ2 መሰንጠቅ፣ የዓለቶች መሰንጠቅ፣ የመቃብራት መከፈት፣ የከዋክብት መርገፍና የሙታን መነሳት ናቸው። በዚህም ዕለት በዕለተ ዓርብ ጌታችን ኢየሱስ ክርስቶስ 13 ሕማማተ መስቀልን ተቀብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ ተዘርዝሮ አያልቅም፣ ቃላትም አይገልጹትም። በዚህም ዕለት ለስቅለት መታሰቢያ አጎበር ተዘርግቶ ከርቤ እየታጠነ ስቅለቱ የሚያመለክት ምንባብ ሲነበብና ሲሰገድ ይዋላል። በመጨረሻም ምእመናኑ በሰሞነ ሕማማት የሠሩትን ጥፋት ይናዘዛሉ። ካህናቱም በወይራ ቅጠል ትከሻቸውን እየጠበጠቡ ቀን እየሰገዱ እንዲሁም ስግደት በተጨማሪ ሌላ ስግደት ያስዟቸዋል። ጥብጠባው የተግሣጽ ምሳሌ ነው። ጥብጠባ የሚደረግለት ሰው በሕማማት ወቅት የሚፈጸመውን በደል ወይንም ኃጢአት ካለ የስግደት ቁጥር ከፍ እንዲል ያደርጋል። ይህ በስቅለት ቀን የሚፈጸም ሥርዓት ሲሆን ጥብጣብ ማለት ደግሞ ቸብ ማድረግ ነው። በወይራ ቅጠል እያንዳንዱ ምእመን ጀርባውን ቸብ መደረጉ ደግሞ የጌታችንን ግርፋት ያስታውሳል። ሕዝበ ክርስቲያኑም በዕለተ ስቅለቱም ሲሰገድ እንዲሁም ሲጸልይ እንዲሁም ሲነበብ ከዋለ በኋላ ሰርሖተ ሕዝብ የሕዝብ መሰናበቻ ይሆናል። በሰሞነ ሕማማት የምናነበው የብሉይ ኪዳን ጊዜ የነበረው መከራ ዘመን ነው። በመሆኑም ይህንን ለማስታወስ በዚህም ቀናት የማይከናወኑ የአምልኮ ሥርዓቶች አሉ። መስቀል መሳለም የለም። ጌታችን በመስቀል ተሰቅሎ የሰላማችን አርነታችንና ጠላታችን ሰይጣንን ድል የምናደርግበት ቅዱስ መስቀል ለእኛ ከመሰጠቱ በፊት የነበረውን ጊዜ ለማስታወስ በሰሞነ ሕማማት መስቀል አንሳለምም፣ ቅዳሴም አይቀደስም። እንዲሁም ምሴተ ሐሙስን አስመልክቶ ግን በዕለተ ሐሙስ ቅዳሴ ይቀደሳል። ሰው ከዚህ ዓለም በሞት ሲለይ ጸሎተ ፍታት አይደርስለትም። አስቀድሞ የሆሳዕና ዕለት ለክርስቲያን ሁሉ ፍታት ይደርስለታልና በመሳለምም ሰላምታ አይገለጽም። ይሁዳ ጌታን በአይሁድ ለማሳዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ስለዚህም ይሁዳ ጌታችንን በመሳም አሳልፎ እንደሰጣቸው ለማዘከር ይህንን ወቅትና ሁኔታ በማሰብ በሰሞነ ሕማማት ሰላምታ ልውውጥም የለም። ስድስተኛው ቀንም ቀዳሚት ስዑር የሚል ስያሜ አለው። ዕለተ ቀዳሚት እግዚአብሔር የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባሕር የሚዋኙትን እንስሳ በመጨረሻ ሰውን በአርአያና በአምሳሉ ፈጥሮ ያረፈባት ዕለት ናት። ይህች የመጀመሪያው ቅዳሜ የእግዚአብሔር የዕረፍት ቀን ናትና
እግዚአብሔርን ስነ ፍጥረት ፈጥሮ ስላረፈባት ሰንበት ወይንም ታላቅ ሰንበት ትባላለች። ታላቋን ሰንበት እስራኤላውያን እንዲያከብሯት ታዘዋል። ዕለተ ቀዳሚት በዘመነ ሐዲስ የተለየ የድኅነት ሥራ ተከናውኖባታል። ጥንት ስነ ተፈጥሮን በመፍጠር ዕለት ሁሉ ተደረገባት። የፍጥረት ቁንጮ የሆነችውን አዳምን ለማዳን ሕማምንና ሞትን የተቀበለው ቸሮ አምላክ በመቃብር አርፎባታል። በዚህችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር አርፎ የዋለባት ዕለት በመሆኗ ቀዳሚት ስዑር ትሰኛለች። ቀዳሚት ስዑር የተባለችበት ምክንያት በዓመት አንድ ቀን ስለምንጾም ነው። ይህችውም ቅድስት ድንግል ማርያም እኛ ወዳጆቹ ቅዱሳን ሐዋርያት ጌታችን ተላልፎ ከተሰጠባት ዕለት አንስቶ ብርሃነ ትንሣኤው እስከሚታይበት ድረስ እህል ውሃ ባፋችን አይዞርም ይመኩበትና ተስፋ ያደርጉበት የነበረ አምላካቸው በመቃብር ስላረፈ ዕለቷንም ሞቱንም በማሰብ ትንሣኤውን በመናፈቅ በጾም አክብረውታል። ከቅዱሳን ሐዋርያት በቅብብሎሽ በመጣው ትውፊት መሠረት ቅዱሳን ሐዋርያት በማዕዘን በመጾምና በመጸለይ ዕለቷን እንዳከበሯት የተዋህዶ ልጆች የተቻላቸውን ከአርብ ጀምረው ያከፍላሉ፣ ይጾማሉ። ለሁለተኛው ቀን እኩሌታ ውሃ ሳይቀምሱ ያድራሉ። ያልተቻላቸው ደግሞ አርብ ማታ በልተው ቅዳሜ በመጾም በዓለ ትንሣኤን ያከብራሉ። በዚህም ዕለት ከሰኞ ከሆሳዕና ማግስት ጀምረው እስከ አርብ ድረስ በስግደትና በመጾም ያሳለፉ ምዕመናን በዕለተ ቀዳሚት በቅጽረ ቤተ ክርስቲያን ይሰበሰባሉ። የጠዋቱ ጸሎት ሲፈጸም ካህናቱ እንዲሁም ገብረ ሰላም በመስቀሉ መስቀሉ ሰላም ተመሰረተ እያሉ በቤተ ክርስቲያን የተሰበሰቡ ምዕመናን ቄጤማ ያድላሉ። ይኸውም የምሥራች ምልክት ነው። ምስጢሩ በኖኅ ዘመን ከተፈጸመው ታሪክ ጋር የተያያዘ ነው። መጽሐፍ ቅዱስ እንደሚነግረን በጻድቁ ኖኅ ዘመን የነበሩ ሕዝቦች ከሕገ እግዚአብሔር ውጭ ሆነው እንጂ የሚያሳዝን ኃጢአት በሰሩ ጊዜ እንዲሁም በንፍር ውሃ ተጥለቅልቀዋል። በወቅቱም ጻድቁ ኖኅ ወደ መርከብ ይዟቸው ከገባ እንስሳት መካከል የውሃውን መጉደል ለመረዳት ርግብን እንዲሁ በመርከብ መስኮትን ሁሉ አሾክት ይለቃታል። እርሷም ቄጤማ በአፏ ይዛ ትመለሳለች። ኖኅም በዚህ ቄጤማ የውሃ መድረቁን ተረድቶ እንዲሁ ተደስቷል። ቄጤማ ለጥፋት ውሃ መድረስ የምሥራች መነጋገሪያ እንደሆነችው ሁሉ አሁንም በክርስቶስ ሞት ከሰው ልጆችን ተወገደ። ይህን ስንል ቤተ ክርስቲያን ለልጆቿ ቄጤማ ታደርጋለች። ምዕመናን የምሥራች ተምሳሌት የሆነውን ቄጤማ በግንባራቸው ያስራሉ። የክርስቶስ ተከታዮች ሁሉ ከጨለማ ወደ ብርሃን ከሚያሰቃየው ዋዕየ ሲኦል የሲኦል ቃጠሎ ወደ ልምላሜ ገነት ጥንት ማደራቸውን መመለሳቸውን በዚህ አኳኋን እየገለጡ በዚህችም በዓለ ትንሣኤ በቅድስት ቤተ ክርስቲያን ያከብራሉ። ከበዓሉ ረድኤት በረከት ያሳትፈን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።